በመካከለኛው ምስራቅ ያለው ሁኔታ በየሰከንዱ እየተቀያየረ ባለበት በዚህ ወቅት ከጦርነቱ ውጥረት ባሻገር የሚታዩትን የጂኦፖለቲካ ለውጦችና የሰላም ጭላንጭሎች በዚህ ትንታኔያችን እንዳስሳለን። ዛሬ 27ኛ ቀኑን የያዘው የመካከለኛው ምስራቅ ጦርነት ቀጠናውን ወደ አዲስ የፖለቲካ ትኩሳት ከቶታል። ጦርነቱ የቅድመ መከላከል ጥቃት በሚል መጠሪያ የቀረበ ቢሆንም ዓላማው የኢራንን የኒኩሌር አቅም ማውደም ብቻ ሳይሆን የአገዛዝ ለውጥ ማምጣት እንደሆነ በግልጽ በማሳወቅ ነው ጥቃት የጀመሩት። ይሁን እንጂ በዛሬው ትንታኔያችን ላይ የምናተኩረው ከዚህ ጦርነት በስተጀርባ ሰላምን ለማምጣት እየተደረጉ ስላሉት ብርቱ ጥረቶችና ዓለም አቀፉን የኢኮኖሚ ቀውስ ለመቆጣጠር ስለተዘረጉ አማራጭ መንገዶች ይሆናል። በመካከለኛው ምስራቅ ያለው ጦርነት ትልቁ ስጋት የዓለምን 20 በመቶ ነዳጅ የሚያልፍበት የሆርሙዝ ሰርጥ መዘጋት ነው። የኢራን ባለሥልጣናት መተላለፊያውን መዝጋታቸውን ተከትሎ የባህር ላይ ትራፊክ በ95 በመቶ መቀነሱን መረጃዎች ያመላክታሉ። ይህ ሁኔታ የነዳጅ ዋጋ በአንድ በርሜል ከ110 በላይ ዶላር እንዲያሻቅብ አድርጎ ቆይቷል። ሆኖም ይህን ተከትሎ የባህረ ሰላጤው ሀገራት ይህንን ጫና ለመቋቋም የሚያስችሉ ታላላቅ የቧንቧ መስመሮችን በሥራ ላይ እየዋሉ እንደሚገኙ አልጀዚራ በዛሬው ዘገባው አመላክቷል። የሳውዲ አረቢያ ፔትሮላይን የነዳጅ መስመርን አስፍታ ወደ አገልግሎት አስገብታለች። ይሄ 1200 ኪሎ ሜትር ርዝመት ያለው መስመር በቀን እስከ 7 ሚሊዮን በርሜል ነዳጅ የማጓጓዝ አቅም አለው። ሳውዲ አረቢያ በዚህ መስመር የምታሳልፈው የነዳጅ መጠን ከ770 ሺህ በርሜል ወደ 2.9 ሚሊዮን በርሜል በአጭር ጊዜ ውስጥ ማሳደጓ ዓለም አቀፉን የነዳጅ ገበያ ለማረጋጋት ያላትን ቁርጠኝነት ያሳያል። የተባበሩት አረብ ኤሚሬቶችና ኢራቅም የራሳቸውን የቧንቧ መስመሮች በማጠናከር የሆርሙዝ ሰርጥ ጥገኝነትን ለመቀነስ እየሰሩ እንደሚገኙ አልጀዚራ በዘገባው አመላክቷል። ይህ የኢኮኖሚ መቋቋም ጦርነቱ በዓለም ኢኮኖሚ ላይ የሚያደርሰውን አደጋ በመቀነስ ሀገራት በጦርነቱ ሳይሆን በዲፕሎማሲያዊ መንገድ እንዲነጋገሩ ጊዜ እየገዛላቸው ይገኛል። የፖለቲካ ተንታኞች እንደሚሉት አሁን ካለው ውጥረት በስተጀርባ 3 ታላላቅ የሰላም ጭላንጭሎች ይታያሉ። ፓኪስታን አሜሪካ ያቀረበችውን የ15 ነጥብ የሰላም ዕቅድ ለኢራን በማድረስ እንደ ዋና መልእክት አድራሽ እየሰራች ነው። ይህ ዕቅድ ኢራን የኒኩሌር ፕሮግራሟን ካቆመች ማዕቀቦች እንዲነሱላት ቃል የሚገባ ሲሆን ፓኪስታን ሁለቱን ወገኖች ፊት ለፊት በማገናኘት ለማወያየት ጥረት እያደረገች መሆኗን በከፍተኛ ባለሥልጣኗ በኩል አስታውቃለች። ቻይና ጦርነቱን ለማርገብ ጠንካራ ሚና እየተጫወተች እንደምትገኝም ዘገባዎች እያመላከቱ ይገኛሉ። ቻይና በአሜሪካና በኢራን መካከል የሰላም ጭላንጭል እንዳለ በተደጋጋሚ እየገለጸች ሲሆን በጦርነት የሚመጣ ለውጥ እንደሌለ በማሳሰብ ሁሉም ወገኖች ወደ ሰላም ጠረጴዛ እንዲመጡ ጥሪ አቅርባለች።